ለማጣክ ሄሉ ተረጋግተሽ ለማውራት ሞክሪ። ለምን ነው ዘሽም አንቺ ነሽ አይዞሽ መጣሽ አረ ዛሬ ምን መችኝ ነው እንዴ? ቢራስ መጣ እንደዚህ ነው ለመጣይ አታፍሪ። አንተ ምን አይነት አይን አውጣ ነው? አንቺ አታፍሪም? ስሜን አውጥተሽ እንደልስታውጭ አውጣ ነው። ቆይ አንተ ሄሮታ ከተበለ ክብር ቤት ስለሆነ ደጋግመህ ይውጣው ጣጣ ነው መሰለክ። ክብር ጠብቀ ብትወጣ ነው የሚሻለው። ግቢ በጣውት እቺ ልጅ አበደች። ወጣ ከዚህ ግቢ ወጣ ስርዓት ያዢ ወጣ ከዚህ ግቢ የወንድ መንደሪና አንተ ሲጀምር መንደር ያ ማለት ተመታኛ አንቺ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡ እያልኩኝ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል አደረሳችሁ እያልኩኝ በያላችሁበት በዓሉ የሰላም የፍቅር የጤና እንዲሆንላችሁ እየተመኘው እንግዲህ ዛሬ በጉጉት ስንጠብቀው የነበረ ፍልሚያ በሄሉ ቤት ተለቆ ነበር ማለት ነው። ትናንትና አይታችኋል በኃይልዬ ቤት በምን ላይ እንዳበቃ በምን ላይ እንደቆመ ማለት ነው። ኃይልዬ እሳት ለብሶ እሳት ጎርሶ ወደ ሄሉ ቤት ጉዞን አድርጎ ነበረ። በጣም እኔ እየጠበኩት ነበር። ኃይለኛ ክትክት ቡጥቡጥ ይፈጠራል ብዬ በማስብበት ሰዓት ኃይልዬ ግን ራሱን ለማረጋጋት ሞክሯል። በነገራችን ላይ በአንድ ቃል ምንድነው ያደረኩት እያልክ ከመጮህ ይቅርታ ብላት ቢሆን ሄሉ ትረጋጋ ነበር፣ እውነት ለመናገር ማለት ነው። እሷ ታውቃላችሁ፣ አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን አለበት። የተናደደችው ካንተ ይልቅ እሷ ናት። ምክንያቱም ነገሮችን የሰማችው እሷ ስለሆነች፣ አንተ ደግሞ የሆነ ነገር አታድርግም ያን ነገር ለማጣራት ይቅርታ መጠየቅ፣ በቃ ነገሩ እንዲበርድ ማለት ነው። ይቅርታ ብጠይቅ መልካም ነው። በዛውም ደግሞ ኮሜንታተሮች ዛሬ በጣም አሽቃባጮች የበዛችሁት በኃይልዬ ወገን ሆናችሁ ሄሉን በጣም በቃ የቆየ ቂም እንዳለበት ነገር በጣም ብዙ ነገር ስትናገሯት ነበረ። ግን ሄሉ እናንተ እንደምትሏት የሚገልጻት ባህሪ የለባትም። አንድና አንድ አለባበሷ ነው። አዎ አለባበሷን እኔም እቃወማለሁ። እኔም ተቃውሞ እየደረሰብኝ ነው። በነገራችን ላይ በዛኛው አካውንቴ አንቺ የምትወጃት፣ አንቺ የምታደንቂያት፣ አንቺ የምታከብሪያት ሄሉ የምትለብሰውን ልብስ አይተሽ ሌላውን ውቀሽ እየተባልኩ ነው። አዎ ይሄ የኔ ምንትን ነው። እውነት ለመናገር ሌላውን ሰው እየወቀስኩ እኔ የምደግፈው እኔ የማግዘው ሰው እንደዚህ ሆኖ ማየት አልፈልግም። ነገር ግን ሄሉዬ ቀስ በቀስ የምታስተካክለው ነገር ይሆናል ብዬ አስባለሁ። በጣም ብዙ ወዳጆቿ፣ በጣም ብዙ ቤተሰቦቿ እሷን የምታወሯት ስላላችሁ መልእክቴንም እንደምታደርሱልኝ ስለማምን ነው። ምክንያቱም ቪዲዮዬንም ልታዩ ትችላለች በነገራችን ላይ ማለት ነው። ስለዚህ ሄሉዬ ይሄ አንቺን የሚገልጽ ማንነትሽን የሚገልጽ አይደለም። በቃ የሰይጣን ማስገቢያ ትልቁ መንገድ ይሄ ነው። ሴት ልጅ አካሏን ካሳየች፣ ሴት ልጅ ወንድ ልጅ የሚስብ ነገር ካደረገች ወንድ ልጅ በአይኑ ዝሙት ይሰራል። ገባችሁ? ስለዚህ ይህን ሀሳብ እንደምትደግፉኝ አምናለሁ። ሄሉዬ በጣም የምትወዷት በጣም የምታከብሯት ሰዎች በአለባበሷ ጉዳይ ስራ መስራት ይኖርብናል ብዬ አስባለሁኝ። ምክንያቱም ሰው ሲወድ ለሌላ ሰው አያማም፣ ለሌላ ሰው አይናገርም። ያየንባትን ነገር ራሳችን እንድታስተካከል የምናግዛትም ሆነ የምንረዳት እንደ ሃይማኖታችንም ይሁን እንደ ባህላችንም ይሁን ይሄ ነገር እንደማይፈቀድ አምናለሁኝ። ማንሳት የፈለኩት ሁሌም ማነሳለሁ ታውቃላችሁ፣ ስላለባበሷ እንደ እህት እንደ ታላቅ እህት ሆኜ ተናግሬያት ነው የማልፈው። ነገር ግን በዛኛው አካውንቴ ብዙዎች እየወቀሱኝም ስለሆነ ነው እዚህ ጋር አምጥቼ ለእናንተ መናገር የፈለኩት ማለት ነው። ምክንያቱም እኔ የራሴን ሰው አድንቄ ስህተቱን መሸፈን፣ ሌላውን ሰው ደግሞ ስለማላደንቀው ስህተቱን ማውጣት አልችልም። ያጠፋውን ሰው እኩል መቅጣት፣ እኩል መናገርና እኩል መፍረድ እንዳለብን አምናለሁ። ይሄ በዚህ ማለት ነው። እና ከኔ በጣም ከምወዳቸው በጣም ከምከታተላቸው በጣም ከማከብራቸው ልጆች መካከል ሄሉ አንዷ ናት።
ስለዚህ ምን እናገራለሁ እንደ እህት ማለት ነውና የኔ ሐሳብ የምትደግፉ ሁላ በኮሜንትም ይሁን በውስጥም ይሁን ይሄን ነገር እንድታስተካከል እንድንመክራት ስል በትህትና ጠይቃለሁ። እግዚአብሔር ያግዝሽ ሄሉዬ። ከኛ በላይ ብዙ ታውቂያለሽ። በጣም ጎበዝ ነሽ፣ ጠንካራ ነሽ። አውቃለሁ፣ አምናለሁ ነገሮችን ማስተካከል እንደምትችይ ማለት ነው። ስለ ቪዲዮ ላወራ መጥቼ ይሄን ስላየሁኝም ነው። ኮሜንትም እያየሁ ስለነበረ ነው። ሆድ ያባውን ብቅል ያወጣዋል ይላል ያገሬ ሰውና በውስጣችሁ የያዛችሁትን ነገር ቪዲዮ ሰበብ አድርጋችሁ መናገር አይጠበቅባችሁም። ሄሉዬ መናገር ወይም መወቀስ ከፈልጋችሁ በማንኛውም በሰላማዊ ቪዲዮ ስር ሀሳብና ኮሜንት መስጠት ትችሉ ነበረ። አሁን ላይ ግን ይችን ሰበብ ፈልጋችሁ ካሊዬ ጋር ተጣላች በሚል በጣም ብዙ ነገር ስትናገሯት ስለቆጨኝ ነው ይሄን ነገር መጥቼ የተናገርኩት ማለት ነው። ስለዚህ ስለ ቪዲዮ ብቻ ተናግራችሁ መውጣት ትችላላችሁ። በቪዲዮ ላይ በዛሬ ቪዲዮ ላይ ማነው ጥፋተኛ ያልሆነው ብዬ ስገልጽላችሁ ሄሉም ጋር ትንሽ አለመረጋጋት ይታይ ነበረ። ካለባት ንዴትም ቢሆን ትንሽ መረጋጋት ገባችሁ። ራስን መግዛት የሚባል ነገር አለና ትንሽ መረጋጋት ይጎላት ነበረ። ኃይልዬ ደግሞ እንደውም ተረጋግቷል። ነገር ግን ከመጀመሪያው ጀምሮ ይሄ ጭቅጭቅ እንዳይነሳ ይቅርታ ብሎ ነገሮችን እንዲፈቱ ማድረግ ይችል ነበረ። እንግዲህ እሷም ሞልዋያ ሳይቀር አነሳችባቸው። እሱም አንድ ጥፊ ያቀምሷታል። ወንድ ልጅ እስከሆነ ድረስ ያው መቼ የሚመታ ይባላል። መምታቱ ትክክል ማለት መምታቱን ሳይሆን የምደግፈው ያው እንደ ወንድ ቢማታ ምንም አይደለም ለማለት ፈልጌ ነው። ሴት ልጅ መቼም ወንድ ላይ ከፍ ብላ ፊቷ እጇን አታነሳም። ሌላው ደግሞ ሶስና አጨብጫቢቱ ማለት ነው ከስር እያጨበጨበች ትገኝ ነበረ። በስተመጨረሻም እንግዲህ ከሄሉ ጋር ሲለያይ ተከትለዋለች። ነገ ደግሞ በኃይልዬ ቤት የሚወስነውን ውሳኔ የምናይ ይሆናል። ያው በዚህ አጋጣሚ ሶሲም ዩቲዩብ ክፈች፣ ይሄ ህዝብ ግርግር ስለሚወድ ዩቲዩብ ክፈችና አደጊ። ግን ደግሞ ማደግ ስትፈልጊ ከሄሉ ጎን ቆመሽ ለማደግ ሞክሪ። ሄሉን በመጥላት ሄሉን በመናጨቅ ህዝብ ሰብስክራይብ ስለማያረግ ሴት ለሴት ልጅ ስትቆም ነው ደስ የሚለው። እያጠፋች እንኳን ከነስህተቷ ልትቀርቢያት ነው የሚገባው። ምክንያቱም አሁን አንቺ እኔ አሁን የፈለገ ነገር ብላት በውስጥ ስለማላወራት ስለማላገኛት ነው ገባሽ። ነገር ግን አንቺ ባጠገቧ 24 ሰዓት ያለሽ ሰው እስከሆንሽ ድረስ ስለሷ ባህሪ ስለሷ ማንነት ከ100,000 በላይ ለሚከታተል ሰው አሳልፈሽ መስጠት አይጠበቅብሽም ነበር ገባሽ። የሆነ ነገር እንኳን ቢኖር ያን ነገር በውስጥ እሷን መምከርም ሆነ መለወጥ ትችያለሽ። ስታሚ ስትናገሪ ስታስቢ የነበረው ነገር ሁላ እንዳወጣሽ ነው የሚያስመስልብሽ አሁን ላይ ማለት ነው። ዞሮ ገልበጥ በይና ሰሞኑን ሐሳብሽን ግልብጥ አድርጊና መቼም የዘመኑ ሰው እንደ ብረም ጣርቂጣ መገልባበጥ ስለሆነ ሐሳብሽን ገልበጥ አድርጊና ወደ ሄሉዬ ተገልበጪ። ከዛ ዩቲዩብ ቻናልሽን ከፈጪ እኛም ሞቅ እናደርግልሻለን። የቅርባዮች ስለሆነ ሄሉዬ ቤተሰቦች ማለት ነው። ለማንኛውም ስለነበረን ጊዜ በጣም አመሰግናለሁ ወዶችዬ። በዚህ አጋጣሚ አዳዲስ እየመጣችሁ ያላችሁ ቤተሰቦች ለምትሰጡኝ ገንቢ አስተያየት እግዚአብሔር ያክብርልኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።